ባልጻጋዎች ይፈራሉ ተከፍለኛ ምሳሌ ወደ ሀገር ይወጣቸው ታዋቂው አሜሪካዊው የቢዝነስ ሰውና የሥራ ፈጣሪ የ90 ዓመቱ ቢሊዮነር ዋረን ቡፌት በተደጋጋሚ የሚናገራት አንድ አባባል አለች። ፕራይስ ኢዝ ዋት ዩ ፔ ቫልዩ ኢዝ ዋት ዩ ጌት ይላል። ቀጥተኛ ትርጓሜውም ዋጋ የሚከፍሉት ነው፣ ደግሞም ዋጋ የሚያገኙት ነው ይላል። እርግጥ ነው በዚህ ውድድር በበዛበት የንግድ ዓለም በሁሉ ረገድ ሳይንሳዊና ምክንያታዊ ዋጋ ትመና በምርትና አገልግሎት ላይ ይዞ መቅረብ በአጭር ጊዜ ወደምናስበው የቢዝነስ ስኬት መሸጋገሪያ ድልድይ መሆኑ አያጠይቅም። ታዲያ ትመናውም ምርቱን ለማምረት ከወጣው ወጪ ጀምሮ የተጠቃሚና የገበያ ሁኔታውን ታሳቢ አድርጎ የሚከወን ነው። የምርት ወይንም የአገልግሎት ዋጋ ትመና ማለት አንድ ምርት ወይንም አንድ አገልግሎት ለወጣበት ወጪ የሚያስፈልገውን ዋጋ መስጠት ማለት ነው። አብዛኛውን ጊዜ እንደዚህ አይነት ዋጋዎች የሚሰጡት በተለያየ መንገድ ነው። የአገልግሎት ወይ የምርት ትመና አንዳንዴ ወጪ መሰረት ያደረገ ትመና ይደረግለታል። አንዳንዴ ደግሞ ተጠቃሚውን መሰረት ያደረገ ትመና ይደረግለታል። አንዳንዴ ደግሞ ገበያውን መሰረት ያደረገ ትመና ይደረግለታል ማለት ነው። ስለዚህ የዋጋ ትመና በጣም ሳይንሳዊ የሆነ ለአንድ አምራችና አገልግሎት ተቋም ለወደፊት ለመለወጥ ከፍተኛ ሚና የሚጫወት ነው ማለት ነው። ስለዚህ ትመናው የዋጋውን የምርቱን ዋጋ ብዙ ነገሮችን ያካትታል ትመናው ሲካሄድ ማለት ነው። ወጪ ሲባል አንዳንድ በኢኮኖሚክስኛ ቀጥተኛ ወጪና ቀጥተኛ ያልሆኑ ወጪዎች አሉ። እነዚህ ወጪዎች ምርት እንትንም ያካትታል፣ ትርፍንም ያካትታል። ስለዚህ እነዛን ሁሉ ያካተተ ትመና ነው የአገልግሎትና የምርት ዋጋ ግምታ ማለት ነው። በርካታ የዘርፉ ምሁራን እንደሚያስረዱትም ያንድን የምርት ወይም አገልግሎት ትክክለኛ ዋጋ ትመና ማውጣት በአንድ ቀጭን ገመድ ላይ ያለ ሰው የሚገጥመውን አይነት አስጨናቂ ጉዞ ያክል ነው የሚል ተነጻጻሪ ምልከታን ይሰጣሉ። በተለይም በትክክለኛ ዋጋ ትመና ያልተገነባ ቢዝነስ በቀጥታም ቢሆን ውጤታማነታችን ላይ እክል ስለመሆኑም እንደዛው። ሀገራችንም ከዚህ አንጻር በእጅጉ ኋላ ቀር ከሆነውና የበዛ ህገወጥነት ከሚያጠቃው የንግድ ስርዓታችን ጋር ተዳምሮ የምርቶች ወይም የአገልግሎት ዋጋ ትመና የተጋነነና ፍጹም ከሳይንሳዊነት የራቀ መሆኑ ተጨማሪ የኢኮኖሚ ፈተና ሆኗል። ትመና ከየአገሮቹና ከአለው የኢኮኖሚ ነባራዊ ጋር አብሮ የሚሄድ ነው። ለምሳሌ ያደጉት ሀገራቶችን የምታይ ከሆነ ትመናው በጣም ዘመናዊ፣ የምታቀው የምትገምተው ለምን እንደተመነ የምትረዳው ነው። ባደጉት ሀገራቶች ማለት ባደጉት ሀገር ስል ገበያቸው ባደጉ ሀገራቶች አውሮፓ፣ አሜሪካን፣ አንዳንድ የአፍሪካን ሀገራቶችን ብንመለከት ማለት ነው። በእኛ ሀገር ግን ሞር ሳይንሳዊ ነው ለማለት ያቅተናል። ሳይንሳዊ ነው ለማለት የሚያቅተን ምንድነው? ግልጽ የሆነ ባህሪ የለውም። ወጥ የሆነ መግባቢያ ሂደት የለውም። አሁን አብዛኞቹ የኢትዮጵያን የዋጋ ግመታ የምትመለከት ከሆነ እንትኖች አይደሉም። አሁን ዋጋ የምትገምተው ለትርፍ ብቻ አይደለም። ዋጋ የምትተምነው ለትርፍ ብቻ አይደለም። ዋጋ የምትተምነው ገበያ ውስጥ ለመቆየትም ነው። ዋጋ የምትተምነው ተወዳዳሪ ለመሆን ነው። ዋጋ የምትተምነው የማህበረሰቡን ደህንነት ለመጠበቅ ነው ዋጋ የምትተምነው። እኛ ጋር ግን ሳይንሳዊ ባለመሆኑ አብዛኛውን ጊዜ ዋጋ የሚተመነው ምንም መሰረታዊ እንትኖች አሉት። መሰረታዊ የምታብራራበት ምክንያት የለውም። በአብዛኞቹ አርቲፊሻሎች ናቸው ማለት ነው። ስለዚህ የእኛን ሀገር የምንመለከት ከሆነ ዋጋው ወጥ ያልሆነ ባህሪ የሌለው
ምናልባት ለመገመት ራሱ አሁን አንዳንድ የኢትዮጵያ ውስጥ ያሉ ምሁሮችን ካየክ የዋጋ ትመና ላይ የሚያወሩ ሰዎችን ካየክ እንደፈለጉት ነው የሚያወሩት። መንግስትም እንደፈለጉ ያወራል፣ እነሱም እንደፈለጉ ያወራሉ። የዛ ሁሉ መነሻው ምንድነው? ትመናው ሳይንሳዊ ባለመሆኑ ነው፣ በተለይ የኛ ሀገር ማለት ነው። ይህን መሰል ያልዘመነ የዋጋ ትመና የምርት ተጠቃሚውን ህዝብ ያላግባብ እንዲበዘበዝ እያደረገ በአንጻሩ በህገ ወጥ ንግድ ላይ የተሰማሩ ጥቂት ነጋዴዎችን ተጠቃሚ እንዲሆኑ በር የከፈተ ሲሆን ውጤቱም በቅርብ ጊዜያት ወዲህ የሚታየውን ያልተረጋጋ የምርቶች ዋጋና የሸማቹን ምሬት ፈጥሯል። ዋጋ ላይ በጣም ነው ጭማሪ አለ። በየቀኑ ነው የሚጨመረው። እኛው ሸማች ላይ ነው የምንሰራውና አንድ ሳምንት መሀል 50 ብር አንድ እቃ ላይ 15 ብር 20 ብር ነው እየጨመራለሁ። ይሄንን መንግስት ዞር ብሎ አይቶ ለህብረተሰቡ ላይ ትንሽ መስተካከያ ቢደረግልን ብለን ነው እኛ የምናስበው። አሁን ፓስታ፣ መኮሮኒ፣ ሩዝ፣ ሳሙና ይሄ ሁሉ የሀገራችን ምርት ነው። ከጨው ጀምሮ ጤፍም ይሄ ላይ በየቀኑ እየጨመረ ነው ያለው። ይሄ እንግዲህ ያው ከዘይቱም ጀምሮ ዘይቱም የሀገር ውስጥ ምርት ተብሎ ነው ነበረው። እሱ ላይ በጣም ጭማሪ ነው ያለው። እሱም የለም ለጊዜው በጣም ጭማሪ ያለው እቃዎች ላይ ማለት ነው። ጤፍ፣ ገብስ፣ ስንዴ፣ በቆሎ በአጠቃላይ የፋብሪካ ምርቶችም የገበሬው ምርቶችም ጠቅላላ ጭማሪዎች አሉ። በርበሬ ብናስብ አሁን በርበሬ በአሁን ሰዓት 400 ብር ነው ኪሎ የምታገኘው። ፈረሱላ በርበሬ ለመግዛት 5000 4000 ብር ያስፈልጋል። ቅመማ ቅመሞች አሉ እና በአጠቃላይ ምርቶች ላይ ጭማሪ ያላቸው። ዘይት ብንወስድ ፈሳሽ ዘይት አሁን 600 ብር ነው፣ 580 ነው የምንገዛው። የድጎማ ሲመጣ ነው ትንሽ የምንረጋጋው እና ብዙ ጭማሪዎች አሉ። ይሄ ፌርም አይደለም ትክክልም አይደለም እና መንግስት አቅጣጫ ቢያስቀምጥ የሚል ነገር አለኝ። ዘግናኝ የሆነ ጭማሪ ነው መሰለ፣ ከአቅም በላይ የሆነ ጭማሪ ነው። አሁን ጤፍ ላይ ብትወስደው ራሱ እስከ 50 ብር የደረሰበት ሁኔታ አለ። 1 ኪሎ ጤፍ ማለት ነው። ከኛ ኢኮኖሚ ጋር ምንም የተገናኘ አይደለም። እኔ አሁን የወር ደመወዝተኛ ነኝ። ከኔ ከማገኘው ነገር ጋር ምንም የሚገናኝ ነገር የለም። ወጪና ገቢ የተመጣጠነ አይደለም። እኔ ብቻ አይደለም ህዝቡን በየቦታው ብጠይቀው እንደዚህ ነው የሚለው። ጭማሪው መንግስት ዘይቷል ነው የምለው። ማለት አመት 2 አመት አልፎታል እንዲህ አይነት ነገር ከተጀመረ። በአሁኑ ወቅት ግን በጣም ብሷል እና ነዋሪው የተቸገረበት ሁኔታ አለ። የመንግስት ሰራተኛ እንደ መንግስት ሰራተኛ በወር ደሞዝ ነው የሚተዳደረው። አልፎ ተርፎ ደግሞ ህብረተሰቡ ቸርችሮም ያድራል እና ዋጋው በጣም ተጋኗል። አብዛኛው ደግሞ የሀገራችን ምርቶች ላይ ዋጋዎች እየተጋነኑ ነው። ጤፍ አሁን ከ52 ብር ጀምረ እስከ 47 ብር ነው። ከዛ በታች አታገኝም። ይሄ አሁን የሀገር ምርት ነው። ዛሬ የገዛው ነገር ነገ ቀጥሎ ነው የምታገኘው እና ይሄ ነገር መንግስት ቢያየው። ህብረተሰቡ እየጮኸ ነው እና ይሄ ነገር በደንብ ቢታይ። ከውጪ ለሚገቡ እቃዎች መጨመሩ ምን ችግር የለም። እንዳልከው ዲቫሉሽን ነው፣ ትራንስፖርት ኮስት ነው ብና ምናምን ትላለ። ግን ሀገር ውስጥ ያሉት መጨመራቸው አሁን ካየክ የኢትዮጵያን የዋጋ ንረት ኢንዴክሱን ብትመለከት የሀገር ውስጥ ምርቶች ናቸው የሚጨምሩት። ስለዚህ ይሄ በጣም ትክክል አይደለም፣ ፍትሃዊም አይደለም። ግን ለምንድን ነው የሚሆነው የሚለውን ነገር ነው ማየት ያለብን። አሁን ለምሳሌ አሁን ያልካቸውን የምስር ምርቶችን ብትመለከት፣ ጤፍን ብትመለከት እንትን ይፈልጋሉ። ይሄ ምርታማነቱ መጨመር አለበት። ምርታማነት ብቻ አይደለም፣ እነሱ ሪፕሌስ የሚያደርግ የተለያዩ ምርቶች ያስፈልጋሉ። አሁን ኢትዮጵያ ውስጥ ጤፍን ለስንት አመት የኛ ባህላዊ እና የአንድ ምግብ ያለ እንትን ነው። የህዝብ ቁጥራችን ደግሞ ተመልከት ቁጥሩ እንዴት እየጨመረ እንደመጣ። ስለዚህ እዚህ ላይ መደረግ ያለበት አንድ ፍትሃዊ አይደለም፣ ይሄ ፍትሃዊ መሆን አለበት። ግን ለዚህ ዋና መነሻው የምርታማነት ያለ መጨመር ነው። ቴክኖሎጂ መሰረት ያደረገ የጤፍ ምርት የለንም። አሁን ቴክኖሎጂ መሰረት ያደረገ የጤፍ ምርት ያስፈልጋል። እንደ ድሮ 3 ወር እየጠበቅክ የምትዘራውን ጤፍ ለ20 ሚሊዮን ህዝብ በምታበላው አይነት ዋጋ አሁን በስንት አመት ላይ አታበላው። አንድ እሱ ነው። ሁለት ደግሞ የገበያው ስርዓት ነው። አሁን ጤፍ አሁን ከየት ተመርቶ ወዴት ሄደ፣ ማን ዋጋ ሲያደረገው የሚለው ነገር በጣም ይገርማል። ምንም የማያመርቱ አካላቶች ምርት ውስጥ እጅ የሌላቸው ግን ጤፍን ሲያዟዙሩ ታያለክ። ምንም እጅ የላቸውም፣ እዛ ውስጥ አላመረቱም፣ ምንም አላደረጉም፣ ግን እዛ ውስጥ እጅ አላቸው በመሸጥ በማቅረቡ ላይ ማለት ነው። ስለዚህ እሱም
አርቲፊሻል ዋጋ ይጨምራል። ሁለት ጤፍን ጤፍ በሚገርምክ ወደ ኢንተርናሽናል ፉድ እየሄደ ወደ ኢንተርናሽናል ምግብም እየሄደ ነው። መንግስት እንዳይወጣ ብሎ ተከልክሎ እንጀራ ሆኖ እየወጣ ነው። ሰዎች በኮንትሮባንድ እንትን ያደረጉት ነው። ስለዚህ እሱን ዋጋውን ይጨምረዋል። ቅድም መጨረሻ ላይ ያልኩም ያው ብዙ ሰው ጤፍ ነው እየበላ ያለውና እሱ ሪፕሌስ የሚያደርግ ነገር አይደለም። ምስር በተፈለገው መንገድ ስላልቀረበ ነው። ስለዚህ ይሄ አገር ውስጥ ያሉ ምርቶች እኔ ቻይናን አንድ ልምድ ልንገር። ቻይና በ1977-80 አካባቢ የሩዝ እንትን ጠፋባቸው። ሩዝ ብቻ ነው የሚበሉት። የሩዝ ዋጋ በጣም ጨመረ። በጣም ችግር ውስጥ ገቡ። ደግሞ ከውጭ እንዳያመጡ በዛን ወቅት ዓለም አቀፍ ዋጋውም ጨምሮ ነበር። ስለዚህ ምንድን ያደረጉት በጣም በመጠነ ሰፊ ምርት ውስጥ ገቡ። የሩዝ ምርት ማለት ነው። የሩዝ ምርትን እንትኑን ምንድነው የተሻለ ምርት የሚባል አለ። ዘር አለ። የተሻለ ዘር አቀረቡ የሩዝን ማለት ነው። እሱም ብቻ አይደለም፣ እያንዳንዱ ምርት ውስጥ እንዲገቡ አደረጉ። አሁን ቻይና በዓለም አቀፍ ደረጃ የዓለምን 20% የሩዝ ምርት የምታቀርብ ነች። የሀገሯን እንትና አርክታ ማለት ፍላጎት አቅርባ። ታዲያ መሰል የዋጋ መናር ችግርን ለመቅረፍ በተለይም ምርትን በበቂ መልኩ በማምረት በገበያ በአስተማማኝ መልኩ እንዲገባ ከማድረግ ጎን ለጎንም አምራቾች ስለ ትርፍ ያላቸውን የተዛባ አመለካከት ማስተካከል አስፈላጊ ነው ሲሉ የምጣኔ ሀብት ባለሙያው ዶክተር ተሾማ አዱኛ አጫውተውናል። ትርፍ ማለት የብር ትርፍ ብቻ አይደለም። አሁን ትርፍ ማለት አንዳንዶቹ ገበያ ውስጥ ለመኖር አንዳንዶቹ ክብር ይፈልጋሉ። ክብርም ራሱ ለነሱ ትርፍ ነው። ገበያ ውስጥ ለመቆየት አንዳንዶቹ ምን ያደርጋሉ መሰለ? አዳዲስ ምርትን ይጨምራሉ። አዳዲስ የታወቀ አንዳንዶቹ ገበያ ውስጥ ለመቆየት ምን ያደርጋሉ መሰለክ? የገበያውን ኃይላቸውን የገበያ ጉልበት ማርኬት ፓወር ይባላል። ማርኬት ፓወራቸውን ያጠናክራሉ ማለት ነው። ስለዚህ አንድ ቢዝነስ ተቋም አሁን የዓለም አቀፍ ልምዶችን ካየ ውጤታማ ለመሆን ትርፍ ያስፈልገዋል። ከትርፉ ጋር ጉድዊል ያስፈልገዋል። ክብር በቃ ግሬሱ ይሄ ሰውዬ ሃይላንድ የውሃ የሚያመርት የሚጠጣ ውሃ የሚያመርት ሰው ነው ተብሎ ሁሉም ሰው ማድነቅ አለበት። ይሄ ቢዝነስ በሆቴል ላይ በጣም ቆንጆ ስራ የሚሰራ ነው ተብሎ ክብር ማግኘት አለበት። ክብሩ ያስቆየዋል ገበያ ውስጥ ማለት ነው። ሌላው ቅድም እንዳልኩ ቴክኖሎጂና ገበያ ውስጥ ጠንክሮ መቆየት አለባቸው። በሀገራችን የቀን አቆጣጠር በ2007 ዓ.ም ተመስርቶ በሙሉ አቅሙ ወደ ምርት የገባው ጣና ፋይበር ግላስ አምራች ድርጅት በዋነኝነት የሚታወቅባቸውን የአበባ መትኪያ ፓት፣ ሮቶና ጂፕሰም ቦርድ ምርቶችን የመሸጫ ዋጋ እንዴት አወጣችሁ ስንል ጠይቀናል። እንግዲህ ፕራይስን በተመለከተ ስንተምን በዋናነት 5 ደረጃዎች አስቀምጠናል። በዋናነት የምንጠቀማቸው የጥሬ ዕቃ የምንገዛቸው እነሱ ናቸው። በሁለተኛ ደረጃ የሰራተኛ ደሞዝ ወይም የሰራተኛ የምንጠቀመው ኃይል የምንከፍለው ደሞዝ ነው። በሶስተኛነት ደግሞ ጊዜ የምናመርተው ዕቃ በምን ያህል ጊዜ ነው የሚወጣው፣ በአንድ ሰዓት ምን ያህል እናመርታለን የሚለው ነገርም ወሳኝነት አለው። ከዛ በተረፈ ግን ለደንበኞች መክፈል ይችላሉ ወይ፣ ደንበኞችን ያማከለ ህብረተሰቡን ያማከለ ምርት ካቀረብን እነሱ መክፈል ይችላሉ ወይ የሚለውን ነገር አይተናል። ከዛ ውጪ ምንድነው ስማችን ለማስቀጠል የድርጅቱን ስም ለማስቀጠል የተጋነነ ዋጋ ላለማውጣት በጣም ተጠንቀን ነው ዋጋ ያወጣ ነው። ይሄን አድርገን ዋጋዎችን ከተመን በኋላ አሁን ባለው ሁኔታ እየሰራን ያለው ነገር በዋጋ ደረጃም መጠነኛ የሆነ ትርፍ ተመን የተመን ነው። በጥሩ ሁኔታ እየሰራን ነው ያለ ነው። ሌላው በአገልግሎት ዘርፍ በተለይም በሆቴል ኢንዱስትሪ የተሰማራው ማዶ ሆቴል ለተጠቃሚ የሚያቀርባቸውን የምግብ የመጠጥና የመኝታ ሰርቪሶች የዋጋ ተመንን ምን ጉዳዮችን ታሳቢ አድርጎ ሰርቶ ይሆን የሚለውን ጠይቀናል። ዋጋ ትመና ዝም ብለህ በግምት የምታረገው ነገር ሳይሆን ሳይንቲፊክ ነው። ወደ ሰርቪስ ስንመጣ ደግሞ ወይም ወደ ሆቴል አገልግሎት ስንመጣ ሆቴል የተለያዩ አገልግሎቶችን ነው የሚሰጠው። ወደኛ ስንሄድ የመኝታ ክፍል አገልግሎት እንሰጣለን። ምግብ አለ፣ መጠጥ አለ፣ ስፓ አለ፣ ጂምናዚየም አለ፣ ላውንድሪ አገልግሎት እና ወዘተ የተለያዩ አገልግሎቶች በሆቴል ላይ ይሰጣሉ። እንግዲህ ያን አገልግሎት ስንሰጥ ወደ ተጠቃሚው ሲደርስ በምን ዋጋ ነው ያንን ነገር መተመን ያለብን የሚል ነው ነገር ዝም ብለን በዘፈቀደ የሚደረግ ሳይሆን በቂ ጥናትና ጥንቃቄ የሚፈልግ ነገር ነው።
ያው የሚታወቀው ከስተመር ፕራይስ ሴንሲቲቭ ነው። ዝም ብለህ ዋጋ ጨምረህ መሸጥ አትችልም። ስለዚህ ለምሳሌ አንድ ባንድ ማየት ብንችል የመጠጥ ሽያጭን በተመለከተ የምንገዛበት ዋጋ ይኖራል። ከዛ ጋር ተያያዥነት ያላቸው ወጪዎች ደግሞ አብረው ይደመራሉ። የሚሰጠው አለ ጊቭን ኮስት የሚባል ነገር አለ። ለዛ መጠጥ ኮስቱ ይሄ መሆን አለበት ተብሎ ፊክስድ የሆነ ኮስት ይሰጠዋል። በዛ መሰረት ያን የገዛንበትን መጠጥ በስንት እንሽጥ የሚለው ነገር ብዙ ነገሮች ግንዛቤ ውስጥ ይወሰዳሉ ማለት ነው። ለምሳሌ አካባቢህ፣ ጾታ ሊሆን ይችላል፣ የሰው የገቢ ሁኔታ ሊሆን ይችላል እና ያንተ ተፎካካሪዎች ሊሆኑ ይችላሉ እና ያንን ከግንዛቤ ውስጥ አስገብተህ ነው የምትሰራው ማለት ነው። ወደ መጠጥ ስንሄድ ቅድም ጊቭን ኮስት ያልኩት ወይም ፊክስድ የሆነ ኮስት የምንሰጠው አዋጭ ነው ተብሎ የሚታሰበው የመጠጥ ከ20% እስከ 25% ኮስት ሲኖረው አዋጭ ነው ይባላል ማለት ነው። ወደ ምግብ በምንሄድበት ጊዜ ትንሽ የምግብ ዝርዝር ነገር ያስፈልጋል። በዋነኛነት እሱ የሚተመነው ወይም ደግሞ ተዘጋጅቶ የሚቀርበው በሼፉ ነው። ሼፉ አንድ ምግብ ለማዘጋጀት የሚያስፈልገው ምጥን አለ ወይም ሪሲፒ የምንለው ነገር። ለዛ ለእያንዳንዱ ምግብ የሚያስፈልጉት ምጥኖች ምን ያህል እንደሆኑ፣ ምን አይነት እንደሆኑ፣ የተገዛበት ወጪ ተዘጋጅቶ ይመጣል። ከዛ በተጨማሪ የዛ ምግብ ኮስት ከቨር የምንለው ነገር አለ ወይም ፖርሽን የምንለው ለ15 ሰው ወይም ለ20 ሰው ይሆናል ብለን የምናስብ ከሆነ ከዛ ጋር ተያያዥነት ያላቸውን ግብአቶች እዛ ውስጥ አስገብተን ፕላስ ኦቨርሄድ ኮስት የምንለው ነገር አለ። የተወሰነ ፐርሰንት ይጨመራል። ኮንቲንጀንሲ የተወሰነ ፐርሰንት ይጨመራል። የዛ ድምር ይወሰድና ኮስት ፐር ፖርሽን የምንለው ነገር ይተመናል ማለት ነው። ስለዚህ የምግብ ኮስት ብዙ ጊዜ ከ30 እስከ 35% ኮስት ከሆነ ያዋጣል ማለት ነው። 30% ኮስት ስንል 70% ደግሞ ግሮስ ፕሮፊታችን ማለት ነው። ስለዚህ በዛ መንገድ ነው የሚተመነው ማለት ነው። በንግዱ ውስጥ አምራቾችም ሆነ አገልግሎት ሰጪዎች በተለምዶ ታማኝ ተጠቃሚዎች ወይም ቋሚ ደንበኞች እንዲኖራቸው ይፈልጋሉ። ለዚህ ደግሞ በአንጻራዊነት የተረጋጋ ዋጋ ብሎም የሚታወቅ የገበያ ሁኔታ ለሸማቹ መፍጠር አይነተኛ ስሌት ነው። ብዙ ጊዜ በተለይ አላካርት ሜኑ የምንለው በተለምዶ ወይም ደግሞ በምርጫ የምንጠቀምበት ሜኑ ሲዘጋጅ በትንሹ 6 ወር ያህል እንዲሰራ ይጠበቃል ማለት ነው። በትንሹ እንግዲህ በተለያየ ጊዜ የግብአቶች ዋጋ ከፍ ዝቅ ሊል ይችላል። ያንን መነሻ በማድረግ እንደፈለግን ዋጋ መቀነስ መጨመር አንችልም። ስለዚህ የአንድ ያወጣነው ዋጋ ቅድም እንደገለጽኩት ኮንቲንጀንሲ ብለን ያስቀመጥነው ነገር ይሄ የሚጨምረውን ዋጋ ለማረጋጊያ የምንጠቀምበት ነገር ስለሚሆን እንግዶች በተለያየ ጊዜ ሲመጡ ዋጋው በየጊዜው ቶሎ የሚቀያየር ከሆነ እነሱ ላይ የሚፈጥረው ተጽዕኖ ከባድ ስለሚሆን በተለምዶ ሆቴል ላይ አንድ አላካርት ሜኑ ለ6 ወር እንዲሰራ ይደረጋል ማለት ነው። ፕራይስ ስንተምን የአንድ አመት ሽያጫችንን ከግምት በማስገባት አንድ አመት ምን ያህል እንሸጣለን የሚለውን ከግምት አስገብተን ወጫችንን አካፍለን ነበረ ምንሰራው። አሁን ያለው ሁኔታ ግን የገበያ መቀያየር በየ15 ቀኑ በየ10 ቀኑ የዋጋ መናር ችግር ስላለ ዋጋ ስንተምን ምናልባት የ3 ወር ነው ምንተምነው። 3 ወር፣ የ2 ወር፣ የ1 ወር ነው ምንተምነው። ምክንያቱም አስተማማኝ አይደለም። እኛ የምንገዛቸው እቃዎች በየዕለቱ ነው ዋጋ የሚጨምርብን። ከዚህ የተነሳ የዋጋ ተመናችንን ወይም ደግሞ የምንሰጠውን የዋጋ ማቅረቢያ ለድርጅቶች በቻልነው መጠን የ15 ቀን የ20 ቀን ነው የምናደርገው። እዚህ ጋር በደንብ መገንዘብ ያለብን አንዳንድ ሰዎች ትመናው የነፃ ገበያ ውጤት ነው ይላሉ። ይሄ ከፍ ሲል ዝቅ ሲል እዚህ ላይ መሰረታዊ የጽንሰ ሀሳብ ስህተት ስላለ ነው። መጀመሪያ ምንድነው ነፃ ገበያ የሚለውን ነገር ማወቅ አለብን። ራሱስ ገበያ ምንድነው የሚለውን ነገር ማወቅ አለብን። ገበያ ማለት በላተኛና አቅራቢ የሚገናኝበት ነው። አቅራቢና በላተኛ የሚገናኝ ሲባል እንዴት ነው የሚገናኙት? የት ነው የሚገናኙት? በምን ባህሪ ነው የሚገናኙት የሚባለውን ነገር ማየት አለብን። ትንሽ በላተኛ ያለበት ላይ ብዙ አቅራቢ ባለበት ላይ ነፃ ገበያ ብትል ምንም ችግር የለው። ትንሽ በላተኛ ነው ያለው፣ ብዙ አቅራቢ ነው ያለው፣ ያኔ ነፃ ገበያ ከሆነ ምንም ችግር የለም። ምክንያቱም የሚወስኑት ብዙ አቅራቢ ከሆነ ትንሽ በላተኛ ከሆነ የሚወስኑት እንትኖቹ ናቸው፣ በላተኞቹ ናቸው። ቢኮዝ ገበያ ውስጥ ኃይል አላቸው ማለት ነው።
እንደ ኢትዮጵያ ያለ ኢኮኖሚ ገበያው ብዙ በላተኛ ያለበት ትንሽ አቅራቢ ያለበት ከትንሽም ደግሞ አልፎ ጥቂት አቅራቢ ያለበት ላይ ነፃ ገበያ ብለህ ማውራት አትችልም። ምክንያቱም ነፃ ገበያ በሀሳብ ደረጃ ማሟላት ያለበት ብዙ ነገር አለ። አንድን ገበያ ነፃ ነው ስትል ማሟላት ያለበት በጣም ብዙ ነገሮች አሉ። የመረጃ ፍሰቱ መስተካከል አለበት። አቅራቢውና በላተኛው ተመጣጣኝ መሆን አለበት። አቅራቢው በቴክኖሎጂ መጠቀም አለበት። አቅራቢው አዳዲስ ፕሮዳክቶችን ወደ ገበያ ማስገባት አለበት። ከዛም ባለፈ ደግሞ የበላተኛው ባህሪ ራሱ ማለት ነው የበላተኛው ባህሪ ራሱ የራሱን የሆነ መልክ ያለው በላተኛ መሆን አለበት። አሁን የኛ ሀገር በላተኛ ባህሪው ለገበያ የሚስማማ አይደለም። ገበያን የሚያጨናንቅ ነው። ገበያን ዋጋ እንዲጨምር የሚያደርግ ነው። ስለዚህ አሁን ነፃ ገበያ ቢሆን ኖሮ አይሆንም የሚሉ ሰዎች ወይ ነፃ ገበያ ቢሆን ኖሮ ይሆናል የሚሉ ሰዎች የዚህ ጽንሰ ሐሳብ መሰረቱን ያለማወቅ ነው። ስለዚህ እዚህ ጋር መሆን ያለበት መንግስት ከፍተኛ ሚና አለበት። መንግስት አብዛኛውን ጊዜ ምን ይባላል መሰለ መንግስት ገበያን እንደ መሳሪያ መጠቀም አለበት። ምክንያቱም ከመንግስት በላይ ምንም ነገር የለንም። መንግስት ከጠነከረ ገበያው ይስተካከላል። መንግስት ከደከመ ገበያው ይበላሻል። በቀጣይም በሀገር አቀፍ ደረጃ ውጤታማ የምርትና አገልግሎት የዋጋ ትመና እንዲኖር የግብይት ስርዓቱን ከማዘመን ባሻገር የጥቂቶችን የዋጋ መወሰን አቅም በሚገባ ቁጥጥር ማድረግ ያስፈልጋል ተብሏል። በተለይ የዋጋ ትመና ላይ ሳይንሳዊ ነው። ሳይንሳዊ ሲሆን ግን ትክክል መገንዘብ ያለብን ለዋጋ ግመታ ወይም ለዋጋ ትመና የገበያው ባህሪ ወሳኝ ነው። አሁን ብዙ ሰዎች ምን አይነት ገበያ አለን ብለው አይደለም እያዩ ያሉት። ብዙ አይነት ገበያ አለ። ሞኖፖሊ ገበያዎች አሉ፣ አንድ ሰው ብቻ የሚያመርተው ወይንም ኦሊጎፖሊዎች አሉ። ኦሊጎፖሊ ማለት 2-3 ሆነው የሚያመርቱት። ሌላ ሞኖፖሊስቲክ ገበያ የሚባል አለ። ሞኖፖሊ ማለት ትንሽ በዛ ያሉ ናቸው፣ በቁጥር በዛ ያሉ ናቸው፣ ግን እስቲ እነሱ ናቸው የሚወስኑት። በቁጥር ሁለት አይደሉም፣ በጣም ብዙ ያሉ ናቸው። ሶስተኛ ደግሞ በጣም ነፃ የሚለው ፍሪ ማርኬት የሚባለው ማለት ነው። እሱ የለንም። ይሄ ሶስተኛ ላይ ያለው ነገር እሱ የለንም። ያለን እነዚህ ሶስቱ አሁን ቅድም ያልኩን ናቸው። በእነዚህ ነው የዋጋ ባህሪ የሚወሰነው። ስለዚህ ሰው ዋጋ ጨመረብኝ፣ ለምን ጨመረ፣ እንዴት ጨመረ ብሎ ሲናገር ዋጋውን ሳይሆን ማየት ያለበት ከሱ ጀርባ ምንድነው ያለው የሚለውን ነገር ማሰብና መገንዘብ አለበት። አንድ ሰው ብቻ የሚያቀርበው ዋጋ የሚጨምር ከሆነ ይሄ አንድ አካል እንዴት ከዚህ ይወጣል? ሊበቃ አይችልም። በምንም አይነት መንገድ ሊበቃ አይችልም ይሄ አንድ አካል ማለት ነው። ስለዚህ ከመንግስት ጋር ሆኖ ራሱም ሆኖ ይሄን አንድ አካል ዋጋ እንዳይወስን ማስደረግ ይቻላል። ምክንያቱም ይሄ አንድ አካሉ ዋጋ የሚወስነው ሰዎች ስለማያውቁት ነው። እሱ በሆነ መንገድ አድርጎ ይሄንን ማኒፑሌት ማድረግ ስለሚፈልግ፣ ስለዚህ ሰዎች ዋጋ ላይ አሁን ብዙ ሰዎች ሲማረሩ አውቃለሁ። ይሄ የዋጋ ጭማሪው የመዋቅር ችግር እንደሆነ መገንዘብ አለብን። ይሄ መዋቅር ማለት የኢኮኖሚው ስትራክቸር ነው። ባይደው አንድ ነገር መገንዘብ ያለብን ኢኮኖሚ ሲያድግ ዋጋ ይጨምራል። ዋጋ የግድ መጨመር አለበት። ዋጋ ካልጨመረ ማንም ሰው አያቀርብም። ባለሙያዎች የሚበራከቱ በከፍተኛ ምሳሌ ወደ ሀገር ናቸው።